ነው በቃ ታያንቺ ምን ሆነሽ ነው ወይኔ በቃ ቁጭ በይ እስኪ ቁጭ በይ አንተ ሰብሬ እንዳልጥለ ሰባብስ ዋላስ መልሼ ሰብራለሁ እንጂ ሰው ቤት ገብተህ ሰብረኛለህ እንዴ ዝም ብለሃለሁ በፍርድም ተይዟል ሁሉም ነገር ተይዟል እናቴ ገዳዮች አይገኙም እባካችሁ ከዚህ በላይ ህመማችንን አታንሱ እባካችሁ በቃ ተውን አይ አይቲ ከእናትም በላይ ናቸው እንደው ከእናትም በላይ ናቸው እሳቸው ሳፈሩ ይቅለላቸው አረም አረም ሁሉም አዲስ ነገር ምንም አልተፈጠረም ልጄ ነኝ ወይኔ ማርያምን ምንም አልተፈጠረም ነኝ እግዚአብሔር ምንም አልሆነም ወይ ጉድ ነኝ ምንም አልሆንኩም ማንንም ምንም አልሆነም አይዞሽ አዩን የተፈጠረ ነገር ምንም አልተፈጠረም እንደው ወደዚህ አካባቢ ነው እንደው እዚህ ላይ እንደው ማጅራቲን እንደው ወጭ ቆይታ ላይ እንደው አሳልፎ ነው መሰለኝ መታይ ምንድነው የምትፈልገው ከኔ የምትፈልገው የኔ ስልክ ምን ያደርግልሃል እንደው ምን ያደርግላችኋል ነገርኳችሁ እኔ ጥበቃ ነኝ እዚህ ሆነው አይደለም የግቢው ችግር የለውም አንደኛ እዚህም እኛ ስላለን እሱ ምንም ችግር የለውም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ እግዚአብሔር ይመስገን በጣም ደህና ነኝ ያው በየጊዜው ጉዳዮቻችን የሚመጡ ጥቆማዎች ምናምን እየበዙ እንግዲህ ዛሬ ላይ ደግሞ አንድ እህታችን ቤት እንገኛለንና እሷ ከእህቷ ሞት ጋር ተያይዞ ላውራ የምፈልገው ጉዳይ አለ ስላለችኝ ነው እዚህ የተገኘውና ትንሽ ሀዘን ውስጥም ስለሆነች ያው ቀርቦ ማናገሩ የተሻለ ነው በሚል ነው እዚህ የተገኘውና ከሷ ጋር የተወሰነ ቆይታ ይኖረናል እንግዲህ እናንተ ኃላፊነታችሁን እየተወጣችሁ ያው ከአደራ ጭምር ነው የምሰጠውና ኃላፊነታችሁን እየተወጣውላለሁ አመሰግናለሁ እንዴት ነሽ እንግዲህ በመጀመሪያ እግዚአብሔር ያጽናሽ ብያለሁ በድጋሚ ያው በስልክ ያወራናቸው የተወሰኑ ነገሮች አሉና እስቲ እኔና አንቺ ያው ስለምንተዋወቅ ለተመልካች ራስሽን አስተዋውቂና እኔ መሲ ይባላለሁ መሰረት ይባላለሁ ስለቴ ሞት ለማጣራት ነበር ያው ህግ እንደያዘው ሆኖ በሰዓቱ ከዚህ በሞት ስትለይ ወደ ህግ ወስደናል ጉዳዩን ፖሊሶቹ መተው ነበር ግን ያው ምንም መፍትሄ አላገኘንም እስካሁን ምንም ፍንጭ የለም ምንም ነገር የለም እና ለዛ ነው ወደ እናንተ ጉዳዩን የሚያመጣሁትኝ እስኪ ለእናንተ ላዋያችሁ ልንገራችሁ ብዬ ነውና እህቴ አንድ እህቴ ናት ያለሷም የለኝም እሷም እኔም አንድ ነን ሁለታችን ብቻ ነን ልጅ አላት እሷ ልጅ አላት ትንሽዬ ልጅ አለቻት አሁን ደርሳላታለች በቃ እና ብቻዋን ነው የምትኖረው ባለቤት የላትም ባሏ በሞት ተለይቷል እሷን በማሳደግ በቃ እዚያ ትኖርም እየተመላለሰች ድሬዳዋ ትሄዳለች ልብስ ትነግዳለች ምን ትላለች በቃ እየተመላለሰች እንዳይኗ እንደብሌኗ ነው እሷን የምታየው እኔም እሷን ሊይዝላት አልቻልኩም በቃ የመንግስት ስራ ነው የምሰራው በጣም በቃ ቢዚ ነኝ ቅዳሜና እሁድ እየተመላለስኩኝ አያታለሁ ከዛ ውጭ ምንም ጊዜ የለኝም በቃ ለያትም ልንከባከባትም አልቻልኩም ልጇን ያው ጥበቃ አላት አብሯት ስላለ ምንም ችግር የለውም አታስቢ ጥበቃው ጥሩ ሰው ነው ከቤት አትወጣ ምን አትል የምትፈልገው ነገር ያደርግላታል ምናምን ትለኛለች እንዴ እቺ ሴት ልጅ እንደው ተተሽ እንደዚህ እንዴት ይያልኩኝ እኔም በቃ ምንም ሊመቸኝም አልቻለም ከዛም በኋላ እንደዚህ ያለን እየኖርን የተጠያየቅን በሩቁ ያለ አንድ ቀን ስመጣ ሞተች በቃ መጀመሪያ ሞተችም አይደለም የተባልኩት ስልክ ተደወለልኝ ምንድነው ምናምን ነገር ስለው ጥበቃው ነው አረ ቶሎ ድረሱ በቃ እንትን ብለዋለች ሌባ ገብቶብን ዝርፊያ ተፈጽሞብን እንደዚህ እንዴ እሷ መቼ መታ ነበር ለረፍት ቤት ነበረች ሰሞኑን መታ ነበረ እንደዚህ እንዴ ለኔ እንዴት ስልክ ሳትደውልልኝ እንዴት ሳትነግረኝ መጣች ለማንኛውም መጣው ብዬ ማታ ነው በጨለማ እየሮጥኩኝ ስመጣ ቤቱን እንዳይሆኑ አድርጓል ምን ሆኗል ምንድነው የተፈጠረው ስል ዝርፊያ ገብቶ ነው ሌቦች ገብተው እኔም ያለሁበትን አላቅም ራሴን ስቼ ነበረ ስነሳ ይሄው እሷም እንዲሆናለች ከዛ አፋፍሰን እንደገና ፖሊስ ወደ እንትን ሄደን እንጂ ወደ ሆስፒታል አለች ብለን ነበረች በሰዓቱም ተተነፍስ ነበረ ከዛ እንዴት አንተ ያለ አንተን ትተው እሷ የሚመቱበት ምን ምክንያት አለ ምናምን ስለው አራትዬኔ ሆነም እዛ ወድቅ ያለውኝ እንደዚሁኝ ያለው ምናምን አለ ይሄውንም አሁን ነው የነቀውት ከዛ በኋላ ነው የደወልኩት አለ እሺ ብዬ ልጅቷ ስል ተኝታ ነበረ ተነስተን ሆስፒታል ስንሄድ ያው ነው ተፈጠረው ነገር እዛ ስደርስ ወዲያው ሞተች እሱ በቃ ማናቸው የገቡት አላቃቸውም ነው የሚለው እሱ ኮፍያ አድርገዋል ማስክ አድርገዋል
አንዱ ኮፍያ አድርጓል፣ አንዱ ማስክ አድርጓል። ምንም ፊታቸውን ላይ ያልቻልኩ ለፖሊሶቹ ራሱ ምንም መረጃ ሊሰጥ አልቻለም። እሱ በቃ እንደው ሰው ሲመጣ እንኳን ከፊት ለፊት አንኳኩተህ ስከፍት ለማታውቀው ሰው እንዴት ከፈትክ? እንዴት ገቡ? ከዛ በኋላስ ያለውን ደግሞ እንዴት አንተ ተርፈ እሷ እንዴት ሞተች? እንዴት ምን አርጋ ነው? ምን ተናግራ ነው? መቼም ያው ሴት ልጅ ትደነግጣለች፣ ልጮ ትችላለች። ያው እነሱ መቼም ለዝርፊያ ከገቡ ሊያጠቋት ይችላሉ። ግን አንተ እንደው እንዴት አልተከላከልክም ስለው በቃ እኔን ቀድሞ መቱኝ። ከዛ በኋላ እሷን መቷት። እኔ ከዛ በኋላ ነው የነቃሁት አለኝ። ከዛ ቀጥታዬን ነገር ማሳወቅ አለብን፣ በሌቦች እጅማ ከሞተች ለፖሊስ መንገር አለብን አለን። ፖሊስ ጣቢያ ሄድን፣ አሳወቀን፣ ሁሉን ነገር ቃል ሰጠን። እሱም ቃል ሰጠ። ይኸው አለን እስካሁን እልሃለሁ፣ ምንም ነገር የለም። ከዛ በቃ እየተመላለስኩ የቴ ልጅ ማየት ጀመርኩኝ። ገባ በቃ ብቻዋን ትቼ እኔ ምንም በቃ አንድ ቀን እረፍት የለኝም እና በቃ አሁን ወስጄ ራሴ ጋር እንዳላሳድጋት ይህን ቤት ትታ እንዴ ብላ ብዬ በቃ እመጣለሁኝ፣ አያታለሁኝ፣ ምን እላታለሁኝ። ከሱ ጋር እንደዛው ተውኳት። ከዛ ግን በጣም 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 በቃ እስቲ እንደው ምንም እንቅልፍ የለኝም፣ ያቃዠኛል። በቃ አንደኛ አለመገኘታቸው ገዳዮቿ፣ ሁለተኛ ምንድን ነው እንዴት ሰው እስካሁን ድረስ ይቆያል? ሌቦቹም ቢሆኑ ያው አሁን ቢያንስ 6 ወር ሆናት ይህ ነገር ከተፈጠረ አሁን ብዬ እስኪ እንደው በቃ እኔን ሲያየኝ ጥበቃው በጣም እንትን ይላል። ቆይ እንደዚህ ከሆነ እስኪ ቆይ ከራስ ነው መጀመር መጠርጠር። ሰውም እስኪ እንዴ ጥበቃው እንዴት እንደዚህ ብሎ ጎረቤቱ ምንም በቃ ስለሱ ነው የሚያወሩልኝ። ቆይ እስኪ አልኩኝና በራሴ መንገድ ላጤ ነው አልኩኝና እዚህ መቀመጥ መክረም ጀመርኩኝ። በቃ ለቅሶዬንም እዚሁ 40ንም 80ንም አወጣለሁ አልኩኝና ስንቀመጥ መቅረብ ጀመርኩ። እሱ በልዩ በቃ ያው እንደ ጥበቃም ሲሆን በጣም በቃ ቀረብኩት። ምን ላድርግ እስኪ ላውጣ። በቃ ቅዠት፣ ሁሌ ለኔ ቅዠት። መልሱን ማግኘት አለብኝ፣ ማወቅ አለብኝ። በእንደዚህ ሌቦቹን እንኳን ማግኘት አለብኝ፣ ሌቦቹን ከሆኑ እያልኩኝ ስንቀራረብ በቃ ከጥበቃ የዘለለ በጣም አቀረብኩት። ምን አለፋ በቃ አቀረብኩትኝ። አብረን መብላት፣ አብረን መጠጣት፣ ከዛ ቁጭ ብለን ስናወራ ምን ስንል በቃ እንደ ግንኙነት እስከ መፍጠር ደርሰን ማለት ነው። በቃ ትንስን ቀስ እያለ አይትዬን እኮ እንደው ያችን የመሰለች ሴትዮ እንደው እሷን እንደው ምንም ነገር ሳላረጋት እንዴ በጣም ደነገጥኩ። አንድ ቀን እንደዚህ ሲል ክው ብዬ ጠላት። ምን ማለት ነው ምንም ሳላረጋት ስለው ኧረ ምንም እኮ አይደለም፣ እንደው ጨዋታውን እንደው ይችን የመሰለች ወጣት ናት እህቴ፣ በጣም ብታይ ሩጣ ምንም ሳታርፍ ነው ይኸው ህይወቷን ራሱ ያጣችው። እውነት ለአንድ ልጅ ሰው እንደዚህ መሆን የለበትም። ግን አባት የላትም፣ ላሳድጋ ከሰው እኩል ላርጋት ብላ ነው እሷ። እና እንዴ ይመኛታል እንዴ ብዬ በጣም ደነገጥኩኝ። እንዴት ነው እንዴ በስማም ብዬ ከዛ ምንድን ነው ስለው ኧረ አይደለም ወደዚህ ነው ነገሩ ምናምን አለና ነገሩን እንትን አለኝ። እሺ ብዬ ዝም አልኩ። አንድ ቀን እንዲሁ ስንጫወት በጣም ጥርጣሬ ግን ጨመረ። ያው ዝም ብዬ ተውኩ ስል ዝም አላልኩትም፣ የባሰ እንድጠረጥረው አደረገኝ ማለት ነው። ከዛ ድጋሚ ደግሞ ቡና እያፈላ ምናምን እንትን ስለው እንደዚሁ ስለሷ ሲነሳ፣ ምክንያቱም እኔ አላማዬም ስለሆነ ለማወጣጣት ስለሷ ከማውራት ወደኋላ አልልም። ከዛ ሳወራው እንደው እኮ አንዱ ልጅ እግር እኮ ነው ምናምን እንደው ልጅ ነው ሳየው እንዴት አየው ማስካር አላልክም ስለው ኧረ አዎ አልኩ እንዴ ኧረ ምናምን ብሎ ዝም። ከዛ በቃ እንደዚህ ብዬ እዚህ የእህት ቤትም ጎረቤቶች አሉ እንትን ስላቸው ለምን እንደዚህ በሚዲያ እንትን አትይም አሉኝና ነው ወደ እናንተ ሰው ሰጥቶኝ ነው ለአንተ የጠራው። ካሁን እውነት የሰው ልጅ ደም እንደዚሁ እንትን ብሎ አይቀርም። እቺም እግዚአብሔር እሱ ነው የሚያውቀው እውነታውን። ገባ? አዎ። ግን እናንተ ደግሞ ብታግዙኝ የምትረዱኝ ነገር ካለ ብዙ ነገር እንደዚህ ስለማይ የሰው ልጆች ደም ወጥቶላቸው እንዲህ ብሎ ስለማይ ብዬ ነው ወደ እናንተ ሲጨንቀኝ ደግሞ እንትን ያልኩት። እኔ እሷም እንድትሰማ አልፈልግም፣ ልጇም እንድትሳቀቅብኝ አልፈልግም። ግን እኔ በራሴ የጠረጠርኩ ነገር አለ። ገባ? ዝም ብዬ ደግሞ ገምቼ ነገሮችን ማበላሸት አልፈለኩም። ይሄ ልጅ የሰው ሀገር ሰው ነው፣ ነገ ተነስቶ ቢሄድብኝስ? ዝም ብዬ እኔ ሴት ነኝ። ገባ? ስለዚህ ለዛ ብዬ እስኪ በእናንተ በኩል ልሞክር ብዬ ነው። አሁን እስቲ ማለት የእህትሽ ልጅ ወይንም የማዋቻ ልጅ በምን አይነት ሁኔታ ውስጥ ነው ያለችው? እሷ በከፍተኛ ጭንቀት ውስጥ ነው ያለችው። ቅድም እንደነገርኩ ነው ያለ አባት ነው ያሳደገቻት፣ ለፍታ ነው ያሳደገቻት፣ ጊዜዋን አልሰጠቻትም ብዙ ነገር። እንደገና ደግሞ አሁን እናቷ እንደዚህ ስትሆንባት ስትለያት ልጅቷ ጭንቀት ውስጥ ነው ያለችው። ብቻዋን እናት ያለችው እዚህ ቤት ያው አሁን እንዳልኩክ ነው። እኔ ጥርጣሬ ስለነበረኝ አሁን ልክ በቃ ሞቷን ካወቅን ጊዜ ጀምሮ መጀመሪያ እህቴ እንዳልኩ ትነግረኝ ነበር ያላት ነገር ከጥበቃው ጋር። አሁንም ደግሞ እኔ ጥርጣሬው ስላለኝ እንዲወጣ አላደረኩ እንዴት አላረኩት። ወዳገው እሱ ሊዳ አላለም ብሏል።
ልሂድ ብሏል። በቃ ልሂድ ሲል እንግዲህ አሁን መልሼ እቺ ልጅ ከሱ ጋር አልተውም፣ ግን ጥርጣሬ አለኝ። እንዴት ሂድ ዝም ብዬ ልበለው ብዬ እስካሁን አልሸኘሁት። ተው እንጂ ትናንትና አሁን ያልሽኝም ነገሮች አለ። ያው ጥርጣሬ ነው። እኔ እኮ እሱ አደጋ አላልኩም እኮ አሁን ግን ጥርጣሬ ካወራልኝ አንጻር እና ሰውም በቃ እንትን ብሎኛል። ሰው ከወሬው አንጻር ገባ። ግቢ በር ተዘግቶ ነው የሚውሉትኝ። ግን ውጭ በቃ በለቅሶ ሰዓት ሰው ሁሉ እንዴት እንደዚህ ሊሆን ቻለ፣ እንዴት እንደዚህ ሊሆን ቻለ እያሉ እንደው ስለሚሉ እኔ ከራሴም ተነስቼ ከሱም ከማየው አክሽኖች ተነስቼ እንዲሄድ አልፈቀድኩ። እስካሁን ወደ ሀገሩ አልሸኘሁትኝም። እዚሁ ነው ያለው። እንዳልኩ ካዘለይነን ቆይ ስገባማ አይቼዋለሁ። አዎ አለ፣ አሁንም አለ። በጸባይ እንደነገርኩ እኮ በጣም ቀርቤ ሁላ ነው ያለሁትኝ አሁን ላይ። እና እነዚህ አይነት ነገሮች ትንሽ አስቸጋሪ ናቸው። እና ማለት ልጅቱ ተማሪ ናት፣ ሰራተኛ ናት ወይስ? ተማሪ ናት። ገና ተማሪ ናት። አንድ ፍሬ ልጅ ናት። ተማሪ ናት። ትምህርቷን አልጨረሰችም ገና። ስለዚህ ገና ትምህርቷንም እንግዲህ ተረጋጋና አሁን አቁማ ነው ያለችው ማለት ነው። አዎ ኧረ ሄዳ ማታውቅ ከባድ ነው በእርግጥ። አዎ ትንሽ አስቸጋሪ ነው። ኧረ ሄዳ ማታውቅ ትምህርት ቤት ወይ ጉድ! በግድ ነው ቢም ጠጭሙ የምንለው፣ በግድ ነው። እንዲህ ወጣ ምናምን ለእኔ ስትል ነው እሷ እናቴ ለእኔ ስትንከራተት አሁን መታ ለምን እንዴት እንደዚህ ሆነች ነው። እንግዲህ ያው ትምህርት ማቆም ምንም በእርግጥ የእናት ሐዘን ሁኔታውም በጣም ከባድ ነው። እና አሁን ታሪክ ማትማር ከሆነ ምናምን ቤት ስላላገኘኋት ነው። የቱና ነው ጉድ! መቃብር ቦታ ሄደች ታስቸግረኛለች። በቃ ሰው ይነግረኛል ሂጅ ያመጣታለሁ። ኧረ ተይ እባክሽ እኔንም አታንገላችኝ። አንዳንዴ ደግሞ ዝም ብላ ጫካ ሜዳ ቁጭ ትላለች አሉ ልጆች ናቸው የሚነግሩኝ፣ የዚህ ሰፈር ልጆች ማለት ነው። ከዛ እዛም እየተለማመጥኩ አመጣታለሁ። አሁን ደግሞ ወዴት እንደሄደችም እኔ እንጃ። እንግዲህ ዝም ብላው ነው አልጫናትም፣ እንዳልኩክ አልጫናትም እንትን ስለምትል ይከፋታል ብዬ ስለማስብ ምንም እንትን አለለም። እና እስኪ እዚሁ ከሆነች ደግሞ ምንም ጓደኛም የላት ከሰውም አቀርበም። በፊት አልነበራትም ወይስ ከዚህ ይሄ ነገር አሁን ነው እንጂ? ኧረ አሁን ነው የኔ ልጅ አሁን ነው። ቆይ እስኪ ሄሎ የት ነሽ ነው ልጄ? አራቅሽም እየመጣሽ ነው? እሺ ነይ ፈልጌሽ ነው። አንዴ ነይ ግቢ። እዚሁ ነሽ? እሺ ምን አለች? ኧረ እዚህ በርጋኔ ደርሻለሁ እያለች ነው። እንደዚህ ነው በቃ በጸባይ ምን ላርጋት እስኪ ትንሽ ቆይ ጉዳቱን ከባድ ነው። አዎ ኧረ በዛ ላይ ደግሞ ያላባት አድርጋ ብቸኛ እናቷ ምንም አንተም ማለቱም በዛ ላይ እንዳልሽኝ ከሆነ አብዛኛውን ጊዜ እዚህ አታሳልፍም፣ ትመላለሳለች። ብዙም ጊዜ የፍቅር ጊዜ ምናምን እንትን የላትም። ለዛ ነው ሳይጠጋገቡ ነው። እሷም ልጅም የእናት ፍቅር በደንብ አልጠገበችም፣ እናትም እንደዛው ልጇን አልጠገበችም። እንግዲህ ያው ትንሽ ሰርች አርፋለሁ ነው እሷ ትንሽ ሰርች። ያው ልጅ ነች ወጣት ስለሆነች ትሮጣለች። የሩጫ ኑሮ ነው የምትኖረው። እሱ በእርግጥ አሁን ሁላችንም እኮ የሩጫ ጊዜ ላይ ነውና አንቺ ምናልባት ከባድም ነው እንጂ ደግሞ ልጅ ያለባት ማሳደግ በጣም ከባድ ነው። አዎ በጣም ከባድ ነው። አንቺ ምናልባት ከምታውቂያቸው ሰዎች ጋር ወይንም እነዚህን ነገሮች አሁን እሱ ጋር ጥርጣሬ ይለኛል ያልሽኝ ነገሮችን ይዘሽ ፖሊሶቹን ለማውራት ወይንም ደግሞ ሌላ ያግዘኛል የምትይው ሰው ጋር ለማውራት በራሴ እጅ የሆነ ነገር ድረስ ነው። ጎረቤት ጋማ ያው ሰው ያወራል፣ ሰው ይጠረጥራል፣ ማንንም ሰው ይጠረጥራል። ጥርጣሬያቸው እኔ እንድገፋ አድርጎኛል። አንድ እነሱን የራሴ እንዳለ ሆኖ የእህቴ እንዳለ ሆኖ እንደገና የጎረቤቱም ለቅሶ ላይ የሚወራውንም ይዤ ነው እሱ ላይ ትኩረት ያደረኩት እንዳልኩ። ግን ዝም ብዬ ደግሞ ተንጠልጥዬ ይዤ እሱም ካልሆነ ምን ይባላል ጊዜ ዝም ብዬ እየሮጥኩ እንትን ከምል እርግጠኛ የሆነች አንድ ፍንጭት ነገር ካገኘውና እዛ ላይ በደንብ እርግጠኛ ከሆንኩኝ አንደኛ በቁጥጥር ስር ለማዋል ነው እንዳልኩ ነው። ልጁ የገጠር ልጅ ነው ብያለሁኝ። የዚህ አዲስ አበባ ልጅ ቢሆን በማንኛውም ጊዜ በክትትል ውስጥ ይገባል። ገባ? ይሄ ግን አንድ ሀገሩ ከሄደ አላገኘው። ያን ብዬ መጣች ወይ ነይ ካሜራ ነው የምሳውሽ ናቸው ቴቴ ወይ ነይ ዞሽ ነይ ግቢ። ምንም አይደለም። ምንድነው እሱ የተፈጠረ ያለው? ምንም አልተፈጠረም። ነይ ኧረ ምን አይደለም። ሁሉም ምን አዲስ ነገር ተፈጠረ? ቴቴ ምንም አልተፈጠረም። እሺ ነይ። ወይኔ ማርያምን ምንም አልተፈጠረም። ነይ እግዚአብሔር ምንም አልሆነም። ወይ ጉድ! እኔ ምንም አልሆንኩም። ማንም ምንም አልሆነም። አይዞሽ አዩን የተፈጠረ ነገር ምንም አልተፈጠረም። እውነቴን ነው የምልሽ። ምንም የተፈጠረ ነገር የለም። ስሚኝ ነኝ አይደለም ይኸውልሽ ምን ይሰራሉ? ምንም አይደለም። ቆይ ዝም ብለሽ ስለናትሽ እያጣራን ነው። አይዞሽ ተረጋጊ። አውሪ እሱን ተረጋጊና አውሪ እሱን። አይዞሽ ሌላ ምን የተፈጠረ ነገር የለም። ማርያምን የለም እንዴ? እኔ ማርያምን እልሻለሁ እንዴ?
እንደዚህ አትሁኚ እንደ ራሽ እንደዚህ አትጉጂ እንደው ምን ይሻለኛል እንደው እሺ ማለት ነው አባቴ ያውጣኝ ምንም የተፈጠረ የለም ለምንድን ነው ካሜራ ያመጣው እሺ ተረጋጊና እነግርሻለሁ አሁን ልጁ ሚልሽን አዳምጪ አንድ ጊዜ እኔ እንደዚህ እንድትሆኚ አይደለም ስሚና እኔ የእናትሽን ገዳይ ማወቅ ስለምፈልግ ነው ነገርኩሽ በቃ ዝም ብለን መቀመጥ ተደብቋል ስለናታንቺ በቃ ደብቀውታል ገባኛው ለምን እንዲሁና ትቀራለች እሷ አሰው አይደለች ለምን በቃ ጠይቀን ምንም ችግር የለውም እግዚአብሔር ይረዳናል አይዞሽ እባክሽን ተረጋጊ አይዞሽ ተረጋጊና አውሪ በቃ ዝም በይ ልጆቹ ቆዩ እዚህ ቁጭ ብለው ሲጠብቁሽ በቃ ዝም በይ በቃ አይዞሽ ይቅርታ አይ ችግር የለውም ልጅነች ምን ላድርጋት እንዴት ነሽ በጣም ይቅርታ ድንገት ተረበሽ ነሽ በቃ በፍርድም ተይዟል ሁሉም ነገር ተይዟል እናቴ ገዳዮች አይገኙም እባካችሁ ከዚህ በላይ ህመማችንን አታንሱ እባካችሁ በቃ ተውን ምናልባትም እኮ ለጊዜው ነው እንደዚህ አይነት ነገር ተደብቋል ሊባል የሚችለው እንጂ ሁሌ ምን ተሚል ነገር አይደለም እንከናል እኮ ብዙ ጊዜ ሄዳለሁ ምንም ግን አይገኝም አዲስ ነገር አለ እያልኩ ጠይቃቸዋለሁ ሁሌ ተቀያየረ ፖሊስ ይመጣል እንጂ ምንም አዲስ ነገር የለም ስለዚህ በቃ ቢያንስ በቃ እናቴን በደንብ ላስታምበት እባካችሁ ተውኝ እባካችሁ እሺ በመጀመሪያ እንተዋወቅ እኔ መርማሪ ጋዜጠኛ ባይሉ እባላለሁ ንጹህ ዮሐንስ ይባላል ንጹህ ምናልባትም አሁን ካለሽበት ሁኔታ አንፃር ይሆናል እረዳሻለሁ ወይንም ደግሞ የሞከርሻቸው ነገሮች ይኖራሉ እነሱ ላይሆኑ ምን ሞከራቸው ነገሮች ሁሉም ይሆናሉ ማለት አይደለም በአንድ መንገድ ይደን ካልሆነ በሌላኛው መንገድ አማራጭ ነው ምን ሞከረው ስለዚህ እኔ አሁን በትክክል ያለውን ነገር ለማገዝ ነው እዚህ የመጣሁትና ከአክስትሽም ጋር ያለውን ነገር ብዙ ነገሮችን አውርተናል እዚህም ስናወራ ነበር ስደውልልኝም ያወራን ነገር አለና በሳቱ እስቲ ጥያቄዎችን ልጠይቅሽና ተረጋግተሽ አስተውለሽ ምናምን ታስታውሻቸው ነገሮች በትክክል መልሽልኝ እስቲ በሰዓቱ የምታስታውሽኝ ነገሮች ሁሉ ነገር ከዛ በፊት የነበሩ ነገሮችን ምናልባትም ደግሞ እንግዲህ ዝርፊያ ነው ተብሏል ከዛ ለዝርፊያ የመጡ ሰዎች ናቸው ይሄን ወንጀል የፈጸሙት ተብሏል አይደለ እንደዚህ ሊያደርግ ይችላል ብለሽ የምታስቢው ሰው ምናልባት በእናትሽ በስራ ጉዳይ ላይ መቀኛ ይሆናል ያው በደንብ እንደምታወሩ ምናምን ግልጽ ነው የነገረችሽ ነገር ካለም እስቲ ንገር እናቴ ጠላት የላትም በፍጹም ማለት በቃ ከሁሉም ጋር ተጫውታ ከሁሉም ጋር ተደስታ መዋል የምትፈልግ ማለት በቃ ቂም የሌለበት ሰው ታውቃለህ እንደዛ አይነት ናት በቃ በፍጹም ሰውን አታስከፋም ጎረቤት መጠየቅ ትችላለህ ጓደኞች ነበሩ አሁን ላይ ራኳቸው ናቸው እንጂ እነሱን መጠየቅ ትችላለህ ለጓደኞቼ ላ እናት ናት በጣም ታማክራቸዋለች ከኔ ይልቅ እሷን ነበር የሚቀርቧት ይሄ እንደዚህ ወጣ ጠላት የሚባል ነገር የስራ ይሁን እኔ ልክሰር እነሱ ይጠቀሙ የምትል አይነት ሴት ናት እና ይሄ ጠላት አላት ምናምን የላት እናቴ ጠላት የላትም እቴቴ ታውቃለች ሁሉም ሰው ነው የሚወዳት በቃ ለሰው ላይ የምትሞት አይነት ናት እና እኔ ማን እንደዚህ እንዳደረገ አላውቅም በቃ ሌባዎች ናቸው ተብሏል እዚህ ሰፈር ሌባ የለም ማለት ሰፈሩ ራሱ ይጠበቃል ስለዚህ እንደዚህ በዛ ላይማ የግል ጥበቃ አላችሁ አላውቅም በቃ እንጃ ምን አይነት ዱብዳ እንደወረደ አላውቅም ገና ምንም ሩጥ አልጠገበችም ሁሌ ልጄ እንዳለች ነው በቃ ስራዋ እኔ የሆነን ህይወት ነበር ስታሳልፍ የነበረው በቃ አላውቅም ምን እንደተፈጠረ አላውቅም እስቲ ያን ቀን ምን የምታስታውሽው ነገር አለ ያ ቤት ውስጥ ነበርሽ ተኝተሽ ነበር ነገር ሲፈጠር የሰማሽው ያየሽው ነገሮች እናቴ ፊልድ ነው አብዛኛው የምትወጣው እና እቃ ነው በቃ ከሀገር ታዟዙራለች እና የዛን ቀን ሁለተኛ ቀኗ ነበረ ቤት ከመጣች ማለት ነው ከዛ በቃ እኔ ደግሞ የግቢ ተማሪ ነኝ ከዛ መጥቼ በጣም ደክሞኛል ልተኛ እሺ ምናምን ነገር ብያት
ትንሽ ነው የሚርቀው ከሳሎን መኝታ ቤታችን። ከዛ እሺ ራስ ሲደርስ እጠራሻለሁ ብላኛለች። እሺ ጥሪ ምናምን ብዬ ተኝቻለሁ። አላቅም ሰዎች ሲጮሁ፣ ከዛ ዘበኛችን አለ እሱ በጣም ሲጮህ ነው ብንን ብዬ ነው የተነሳሁት። ከዛ በፊት ምንም ነገር የሰማሁት ነገር የለም። የሆነ ቢያንስ የሆነ ኮሽታ ወይ የሆነ ነገር ትሰማ የለም። ሌባ ሲሆን ደግሞ አስበው ዕቃ ሲያተራምስ ምናምን ልትሰማ ትችላለህ። ወይ በር ሲከፍትም እኔ አላቅም በቃ እንዴት በፍጥነት እንደሆነ አላቅም። ግን በቃ ዘበኛው ሲጮህ እና የሰፈር ሰዎች 3 ሰዎች ምናምን ነበሩ። እነሱ ሲጮህ ነው የሰማሁት። በዛን ሰዓት ነው የነቃሽው? በዛን ሰዓት እየጮኸ እያለ ተነሳሁኝ። እሺ እንደዛ ስትነቂ ዘበኛው ምን ሲል ነበረ? ምን አይነት ሁኔታ ውስጥ ነበረ? እናትሽ ውስጥ ምን አይነት ሁኔታ ውስጥ ነበረች? እናቴ የሆነ አይነት ነገር የለም ማቃሰት ነገር ነው። ማቃሰት ነገር ማውራትም ትፈልጋለች ግን እያወራች አልነበረ። በቃ እንባ በጣም ፈሶ ነበር ምናምን። ዘበኛው ኧረ ቴቴው ነው የሚለው እሱ። በቃ እቺን ቃላት እየደጋገመ ነበር። ከዛ ሰዎች ምናምን ነገር መጥተው ነበረ። እንጃ በቃ ሁሉም ነገር በፍጥነት ነው የሆነው። ከዛ ወደ ሆስፒታል ወሰዳቸው? አዎ ከዛ እኔም እሱ ነው የደወለልኝ ጥበቃው። አዎ ቅድም ብለሽኛልና ሆስፒታል ሄዳችሁ ያው ምርመራ ተደርጓል። ምርመራው ዶክተሮች ምን ነበር ያሉት? ምርመራው እንደተደፈረች እና ደግሞ የጣት አሻራ ምናምን አንገትና እንደዚህ አፏ ላይ የለም እንደዚህ የጣት አሻራ እንደተገኘ ተነግሮናል። ማለት ምልክት ማለት ነው እኮ። አዎ በእርግጥ እኔም አልጠየቅኩሽም። ስለዚህ እነሱ ነገሮች ናቸው እዚህ ጋር ያሉ እንትን ጎርተዋታል ማለት ነው። አዎ እዚህ ጋር ይጎዳት እሱ ነው እና ምልክት እንደተገኘባት እኮ። እንደዛ ከሆነ እኮ ያው የአሻራ ምርመራ ይደረግና የማን እንደሆነ መለየት ይቻል ነበር። እኛም እንደዛ ነበር የጠየቅነው። ግን ዶክተሩ እንደነገረን ከሆነ አልተገኘም ማለት ደግሞ ጓንት ተጠቅመዋል ማለት ነው። ኦኬ። እና እቤት ውስጥ ደግሞ እንዳየከውን ምንም የተሰረቀ ነገር የለም። ምንም የጠፋ ነገር የለም። ምንም ዕቃ ራሱ አልተነካም እኮ። እኛ ግራ ግብት ያለን ነገር ዕቃው እንደተስተካከለ ቁጭ እንዳለ ነው። በቃ ሌባ ቢሆን መግደል ቢፈልግ ገሏት አይደፍራትም። ሲጀመር ሌባ አይዳፈርም አይደል? እንደዛ አያረጋትም። አላቅም ምን እንደተፈጠረ ማን እንደሆነ አላቅም። እንግዲህ ከውጭ ገባ ሰው እኮ እሱ ነገር ትንሽ ጥያቄ ይፈጥራል። ይሄ ነው ጥያቄ ሆኖ እኮ ነው እረፍት ስለነሳኝ ወደ እናንተ የመጣው። ሰው እንደነገጠች እንጂ እናንተ ጋር ያመጣኝ ጉዳይም ይሄ ነው። ያው ፖሊስም ያጣሩት እንትን ይላሉ። ግን በቃ ምንም እንትን የሚባል የለም። ምንም ጥበቃውን አልወሰዱትም ፖሊሶች? ዘውት ይደዋል መርምረውታል። ይሄን ነው ለኛ እንደነገረን ነው የነገረው። ሲጀመር መጀመሪያ መስዋዕት እዚህ ቤት ውስጥ ያለው ለኛ እንዳወራን ነው። በቃ እሱ መጀመሪያ እንደመቱትና ምንም እንዳላወቀ ከዛ በኋላ ሲነሳ የተፈጠሩ ነገር እንዳየ እንደዚህ ነው ቃል የሰጠው። ግን ማለት እንዴት ቢመቱት ነው ያ ነገር ሁሉ ተፈጥሮ እሷ እነሱ ወጥቶ እንደሰራ አይነት ነገር ነው። ምን ያህል ሰዓት እንትን ሊል ይችላል? እውነት ነው እኮ ነው። እሱን እኔም ስጠይቀው እንደዚህ ማጅራቴ ነው የመቱኝ ነው ያለው። እንደፊት እንደሰራ እንዳላወቀ ነሳ በቃ ሳውድቃ አንቺ በዛ ያ ነገር ሲፈጠር ምንም አይነት ድምጽ የለም። እኔ በምን እንደመቱት እንግዲህ እኔ ምንም አልሰማሁም። ቢያንስ መጮት እችል ነበረ፣ ስጮህ ሰማት ነበር። ግን ምንም ነገር የሰማሁት ነገር የለም። እና ማታ ላይ እንትን ስተኝ ከምትኛትሽ በፊት የጠጣሽው የተለየ ነገር አለ? በፍጹም በቃ መጣሁኝ ቦርሳዬን እንደዚህ ነው ወርውሬው። እንደውም እማ በጣም ደክሞኛል በቃ ልተኛ አልኳት። ራታት በይ ምናምን ነገር ስትለኝ አይቀስቅሽኝ ምናምን በቃ እሺ ቀሰቅስሻለሁ አለችኝ። ገብቼ ተኛው። በቃ ለራቱም አልተነሳሽም? ምንም ነገር አልተነሳሁም። በቃ ድምፅ ካለ ቢያንስ የሆነ ነገር ይሰማል። ትክክል እኮ ነው። እና እስቲ ምናልባት ያው አንዳንድ ነገሮችን ግን ጥበቃውን ብንጠይቀው አይመስልም? እኔማ ደስ ነው የሚለኝ። እኔ በደንብ ነው ደስ የሚለኝ በቃ። ምክንያቱም ማረፍ እፈልጋለሁ። እኔ እየጠረጠርኩ መኖር አልችልም። ምን ልትይ ነበር እንጂ ያው ተመሳሳይ ነገር ነው የሚነግራችሁ። ማለት እንዳያችሁት ነው በቃ እዛ ጋር ነው የሚቀመጠው ምናምን። ምንም ያውቀው ነገር የለም። በጣም ይዋ ነው። እስቲ ለማንኛውም ለልጅነቷ ማብራ እንትን ስለኖሩ ምንም ችግር የለውም። እኔ ቆረጋ እያልኩ አይደለም። እውነት እኔ ኃጢአት መውሰድ አልፈልግም። እንደው ነገሮቹን ነው 2-3 ነገር ቀበጣጥሮ ስላወራ ምንም ችግር የለውም። በቃ ደስ ነው የሚለኝ። እሺ አንዴ እናውራ። አንተ ዲዮና ማለት ነው።
ሰላም ደህና ነህ? እግዚአብሔር ይመስገን። እና አይ ቁጭ በል ችግር የለውም። ቁጭ በል። ምን ቸገራችሁ? አይ እስቲ አንዳንድ ጥያቄዎችን ልጠይቅህ ፈልጌ ነበርና መርማሪ ጋዜጠኛ ባይሉ እባላለሁ እና ከእትዬ ሞት ጋር ተያይዞ ያለውን ነገር ልጠይቅህ ነበረ። እስቲ በሰዓቱ የምታስታውሰውን ነገሮችን ልትነግረኝ ትችላለህ? የተፈጠረ ይሄ ጉዳይ እኔ ጋር ምን ይሰራል? እነትዬን አላገኘሃቸውም እኮ? አውርቻለሁ፣ ግን በሰዓቱ ቀድመህ ነበርክ እና እህትየውንም ደግሞ የሟችን እህት ደውለህ የጠራኸው አንተ ነህ። ለፖሊስም የሰጣቸው ቃላቶች አሉ። እህትዬ ምን አስታወስከኝ? ምን አደረግኩ ወንድሜ? ምን አደረግኩ? የረሳሁትን እህትዬ። እሺ ተረጋጋና ቆይ። ምኑን ተረጋጋሁት? አይ ና ቁጭ በልና ችግር የለም። እስቲ አረፍ በል። ምኑን አስታወስከኝ? እስቲ ምንድን ነው የተፈጠረው? አሁን ምን ሊጠቅም ጠየቀኝ? አይ አሁን እነሱ እንደነገሩኝ ከሆነ እንግዲህ ዘራፊዎች እንደሆኑ ነው የተነገረኝ እና እስካሁን ምንም የተገኘ ነገር የለም። 6 ወር አልፎታል። ስለዚህ እንዴት እነማንስ ቢሆኑ እንደዚህ ነገር እንትን የተባለው እና እንዴት ሊገቡ ቻሉ? እንግዲህ አንተ እዚህ ስራህ ጥበቃ ነው እና እንዴት ነው የገቡት? ከዛ በኋላ አንተንም እንግዲህ መተው እንደጣሉ ከዛ በኋላ ለረጅም ሰዓት ራስን እንደማታቅ ምናምን። አይ እንግዲህ የሚጠቅም ከሆነ ልንገርህ እንጂ እንግዲህ እንሳኔማ ታይለኝ እንደምታየኝ ቁጭ ብያለሁ። ከሰማይ ይውረድ ከመሬት ይውጣ አላውቅም። እንደው እዚህ አካባቢ እንደው ማጅራቴን እንደው ወጭ ቆጣለኝ አንዳች ነገር። ከዛ በኋላ እንደው ሰማይ ልሁን እንደው ምድር ልሁን አላውቅም። ራሴን አላውቅም። ወደኩኝ። ከዛ በኋላ እንደው 2 ይመስሉኛል፣ እንደው 3 ይመስሉኛል። እኔም ራሴን አላውቅም። በኋላ ስነቃ ቴቴ ዛጋ ወድቃ እኔ ዛጋ ወድቄያለሁ። በኋላ የመንግዴን አነሳሁና እንደው እንግዲህ ጥሩ ሰው ነበረች። እንደችን ስልክ ሰጣኛለች። እሳቸው እትዬ ናቸው የገዙልን? እሺ። በዛ በሰጡኝ ስልክ እንግዲህ ለጥንቃቄ እንደው ለደህንነት ብለው የአንዳንድ ጉዳይ ማስፈጸሚያ እንደው የፖሊስም የፖሊሱንም የምኑንም ስልክ ሰጠውኛል። እዛ ጋር ስደውል ጊዜ መጡ። ቆይተው ነው የመጡ። አሁን መጡ። ማን እንደመታኛ እንታውቅ ነገር የለም። እሳቸውም እዛ ወድቀዋል። እዛ ሐኪሞች በአምቡላንስ ነው የሚባለው በዛ የምትሉት መጣ። አምቡላንስ በዛ ይዘዋቸው ሄዱ። እዛው አስከሬን ሆነው ዳግም ላይ ይመለሱ እዛው አሸለሁ። እህትዬ አንተ በሰዓቱ ወደ ጣቢያ ነው የሄድከው ወይንስ ወደ ሆስፒታል ነው የሄድከው? አይ ፖሊሶች ወስደው ነበር። እንደው ለአንዳንድ ጥያቄ እንፈልጋለን ብለው እዛ ይዘውኝ ሄዱ። ሁኔታውን አይተዋል ወይ? እንዴት ነው የሆነው? እስኪ ነገሩን ንገረን፣ ግልጥ አርግልን፣ እንደው አብራራልን ብለው ነገሩኝ። የመቱኝንም እንደው ያረጉኝንም ነገርኳቸው። እስካሁን የበላቸው ጅብ አልጮኸም። እንዳው ነው ባክነው ፈሰው ቀሩ። ምንም የተደረገ ነገር የለም። እንግዲህ ግቢው እንትኑ ከፍ ያለ ነው። ምንም እንትን የሚል ነገር የለም። በዛ ላይ ቤተሰብ ከገባ በኋላ በሩን አትቆልፍም ማለት ነው? እንግዲህማ ይሄ እንደምታየው የሆነ ሰዓት ላይ ተበላሸ ተብሎ ተሰራ ታያ በኋላም እንደገና ተስተካከለ። እንደው ወደዚህ አካባቢ ነው እንደው እዚህ ላይ እንደው ማጅራቴን እንደው ወጭ ቆይታ ላይ እንደው አሳልፎ ነው መሰለኝ መታኝ። እንደው ከዛ በኋላ ምን እንደተፈጠረም አላውቅም።
ወደኩ። ስንት ነበሩ? አሁን ቅድም 2 ይመስሉኛል 3 ይመስሉኛል ብለኝ ነበርና ከኋላ ስትረጋጋ ስታስታውስ ስንት ነበር? እንደው ብዥ ሲልብኝ እንደው 3 ይመስሉኛል። እንደው በኋላ እንደው ራሴን እንደምንም እንደው አረጋግቼ ሳያቸው እንደው ተጨባጭ 2 ናቸው። 2 ናቸው። እንደው አፋቸውን የሆነ ነገር አድርገዋል። ለዛ አድርገዋል። ምን ፊታቸው ይታይ ነበር ወይስ የሸፈኑት ነገር ነበር? የሸፈኑት ነገር አለ። እንደው የቆቡ ነገርም እንደው ደፋ አድርገዋል። እንደው ያስፈራሉ አሉ። እንደው ያስፈራሉ። እንደው ምኑን ከምን እንዳያስቡ ማለት የሆኑ ሰዎች ያው ተጠርጣሪ ይኖራልና እንደዚህ እነዚህ ሰዎች ይመስላሉ አይመስሉም ተብለ ብትጠይቅ በቁመት በሰውነት ምናምን የምትለየው ነገር ይኖራል? አይ እንደሱስ አላውቃቸው። አይ እንደው አላውቃቸው። እንደው ሸፍነዋል። እንደው ተሸፋፍነዋል። እንደው ሲመስለኝ እንደው ጥንቃቄ አድርገው ይመጡም ይመስለኛል። እንደው በእርግጥ እንደዚህ አይነት እንቅስቃሴ የሚያደርጉ ሰዎች የራሳቸውን ጥንቃቄ ይወስዳሉ። አንተ በሰዓቱ እንቅልፍ አሸልበው ነበር? እያየህ ነበር? እንዴት ነበር? ሰዓቱን የምታስታውሰው ሰዓት ስንት ሰዓት ነበር? እንደው እንቅልፉ እንግዲህ ወደ እኩሌታው እንደው ጠለል ነገር ብሏል። እንደው ወደ ሌሊት አካባቢ እንደው ወደ አጋማሽ ሆኗል። እንደው እትዬ መቼም እረፍት የላቸውም። እንደው ይነግዳሉ፣ ምን ይላሉ። ከዛ ውለው መጣው ደግሞ የነገውን ያስተካክላሉ። ግቢውንም እንደው ጽዳቱንም እንደው ደህና ዋለ ወይ ሁሉም ይጎበኛሉ። እንደው ያመሻሉ፣ ወጣ ገባ ይላሉ። እኔ እንግዲህ እዚህ ላይ ቆሜ እዚህ ላይ ቁጭ ብዬ ግቢውን እቃኛለሁ። አንዳንድ ጊዜ ድመቶችም እንደው ወዛ ድምጽ ሲያሰሙ እንደው የሆነ ነገር ሲሉ ገባለሁ፣ ወጣለሁ፣ እዚህም እመጣለሁ። እሳቸውንም ምንድነው የቸገረውት ነገር አለ ወይ ብዬ ጠይቃለሁ። እዚህ ጋር ቁጭ ብዬ ተቀምጬ ነው እንግዲህ ያ ነገር እንደው በቅርበት እትዬ ላይ እንደዚህ አይነት ነገር ሊያደርግ ይችላል ብሎ የሚገምቱት ሰው አለ? እትዬና እርሶ ደግሞ ያሉት ቀረቤታ እንዴት ነው? ማለት እንደ አሰሪና ሰራተኛ ነው? እንደ ቤተሰብ ነው? አይ ከእናትም በላይ ናቸው። እንደው ከእናትም በላይ ናቸው። እሳቸው ሳፈሩ ይቅለላቸው። እንደው እህትም ጎረቤትም እናትም ነበሩ። እንዳይረበው እንዳይጠማው ይጠይቃሉ። እንደው ልጃቸው ላይ ይደውላሉ። እንዴት ነው እሱስ እንዳታስርበው እንደው ይጠይቃሉ። እንደው ለኔ ደህንነት ነው የሚጨነቁ። እንደው እሳቸውን አሁን ማን እንደው ደፍሮ ማን አቂሙ እንደው ጎዳቸዋል። ለሁሉ ደራሽ ናቸው ከብክናቸው በስተቀር። ያው ከነ እትዬ ጋርና ወይንም ከነ ንጹህ ጋር ያወራነው ነገሮች አሉና አንዳንድ ነገሮችን እስቲ ይበል ከሁለታችሁ ጋር ለማግባባት እና ውስጥ ገብተን ብናወራ እንደው ምን ያደርግላችኋል? ነገርኳችሁ። እኔ ጥበቃ ነኝ። እዚሁ ነው አይደለም። የግቢው ችግር የለውም። አንደኛ እዚህም እኛ ስላለን እሱ ምንም ችግር የለውም። ማውራት አንዳንድ ነገሮችን አብረን ብናወራ በሚል ነው። እንደው ሰው ሲገባስ ምንም ችግር የለም። ማን የሚወጣ የሚገባ አለ? እሳቸው ካገኘው ያው ምኑ ይጠቅማል ብለህ ነው እንዴ? ጥበቃ አልተማርኩ እኔ ደንቆሮ ነኝ። እንደው ችግር የለውም። ገብተን እናውራ። የግቢውን እኔ ሰው ጠራለሁ። እንግዲህ ምን ይደረጋል? እሺ ግብ አይ ችግር የለውም። እንግዲህ ያው ሰው ቀር አይ ያላችሁ አንቺ ወደዚህ ነው ሸራለሽ እንትነሽ ቁጭ ነው ተቀመጭ። አሁን እኮ እነዚህ ሰዎች እንደው ፈልጋለሁ እንደው አንዳንድ ነገር እንደው ግልጽ አድርግልን ከነሱ ጋር ማውርተናል ብለው ሲሉ ጊዜ እኮ መምጣት እኮ ነው። ምንድነው አሁን ከኔ እንደው አልተማርኩ ደንቆሮ ነኝ። እንደው ምን ነግራቸዋለሁ ያለውን የተፈጠረውንም። ጻፍ ያለ ሰው አለ እንዴ? አልተማርኩም የምትለው ጻፍ ያለ ሰው የለም። በቃ የሚጠይቁን መመለስ ነው ለነሱ። እኛንም ጠይቁን የምትት አንተንም ጠይቀዋል። አሁን እሱ እንዳለኝ ከሆነ 2ም 3ም ይመስሉኛል ብሏል። ታዲያ ደግሞ አው ብዥ ሲልብኝ 3 ነው የሚመስለኝ። ምናልባት ያ እንደዚህ አይነት ነገሮች ሲፈጠሩ እንትን ይላልና ስምን ግን አልነገርከኝም። አበረ እሺ አበረ እንግዲህ በሰዓቱ ንጹህ እዚህ ቤት ውስጥ ነበረች፣ ተኝታ ነበረ እና እሷ እንግዲህ ምንም የሰማሁት ነገር የለም ብላኛለች። ምናልባት መሲ አንቺን ልጠይቅሽና አንድ ላይ ነው ወደ ሆስፒታል ሄዳችሁት ወይስ ለየብቻ ነው? ራሱ ማን ይዞት ሄደ? ተመተው እያለ ቋይ ማለት የጤና ሁኔታው ስለሚያሳስብ ነው። ከእሱ እዚህ ነው የነበረው? አዎ እኔ ነኝ እና ጎረቤቶቹ አሁን እንደ ነው
አሁን እሱ እንዳለኝ ከሆነ ደግሞ እኮ ጣቢያ ነው ወሰዱኝ ያለው። ጣቢያ ከዛ በኋላ ነው አይደለም እኔ የጠየቅኩት እነሱ ወደ ሆስፒታል ሲሄዱ አንተ የት ነህ ምናምን ስለው ጣቢያ ነኝ አለ። አሁን እንደምትይኝ ከሆነ ደግሞ እሱ በሰዓቱ ቤት ነበር። ምን ሰዓት ሄድክ ታዲያ? ከዛ በኋላ ራሳችን ነን እኛ ከኋላ ነው። አዎ ከኋላ ነው። አሁን ወቅ ብለህ ስንሄድ ማን ነበር ምናምን እኔ የጠየቅኩት ግን አምጡት ተባለ ሄደ። እሱን የጠየቅኩት በሰዓቱ ነው ያልኩት። በሰዓቱ ስጠይቀው ጣቢያ እንደዛ ነው አይደል ያልከኝ?